ወደ ሮሜ ሰዎች ምዕራፍ 8 ቁጥር 18 በጋራ በአንድ ላይ ለጌታ ቃል ክብር ሁሌ እንደምናደርገው ቆም ብለን እናነባለን። በጌታ ስም አነባለሁ። እንደዚህ ይነበባል። ለእኛም ይገለጽ ዘንድ ካለው ክብር ጋር ቢመዛዘን ያሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና። ፍጥረት ቁጥር 20 ፍጥረት ለከንቱነት ተገዝቷልና በተስፋ ስላስገዛው እንጂ በፍቃዱ አይደለም። ተስፋው ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለንና። እርሱም ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን። በተስፋ ድነናልና። ነገር ግን ተስፋ የሚደረግበቱ ነገር ቢታይ ተስፋ አይደለም። የሚያየውንማ ማን ተስፋ ያደርገዋል? የማናየውን ግን ተስፋ ብናደርገው በትዕግስት እንጠባበቃለን። ጌታ ይባርካችሁ። እናንተ የተወደዳችሁ እንዴት ናችሁ? ደህና ናችሁ? ክብር ለጌታ ይሁን። ይሄን ካልኩ ወደ ዛሬው ትምህርቴ በቀጥታ እገባለሁ። ትንሽ ደቂቃዎች አሉኝ፣ አብረን እንፈሳለን። እዚህ ጋር እንደምትመለከቱት ወደፊት ድነታችን በሂደት ይጠናቀቃል። አዲስ ሰው የለም። አዲስ ሰው ከሌለ ግራ ይገባሃል። ወደ ኋላ ቪዲዮዎችን ማየት ይኖርባችኋል። ወደ ለማስታወስ ወደ ሳምንት ስለማልሄድ ማለት ነው። ወደፊት ድነታችን በሂደት ይጠናቀቃል። አንዳንድ አስተማሪዎች ይህንን ሐሳብ ሲያስተምሩት ድነናል፣ እየዳንን ነው፣ እንድናለን ብሎ ያስተምራሉ። ትምህርቱ ግን ቀጥተኛ ሐሳቡ የሚናገረው በዛ አንጻራዊ ብቻ አይደለም። አይኖ ድነናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ከኃጢአት ባርነት ለተቀበሉት ሁሉ በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ስለሰጣቸው ድነናል። መንፈሳችን ድኗል። በመንፈስ አማካኝነት ወደ ነፍሳችን መንፈስ ቅዱስ ያፈሳል። ነፍስ ዕውቀት ከማጣት የተነሳ የጠፋች ስለሆነች የተሰገሰገባት የኃጢአትን ስር እድሜ ልክ በመኖር በመቆየት በመንቀል ያልፋል። ስጋ ደግሞ በመሞት ውስጥ ነው የሚበሰብሰው። የማይበሰብሰውን ያኔ መለከት ሲነፋ የሚዋጀው። ስለዚህ ወደፊት ድነታችን በሂደት ይጠናቀቃል የሚለው የመጽሐፍ ቅዱስ ሐሳብ ምን ለማለት ፈልጎ ነው የሚለውን ሐሳብ እንድትይዙልኝ የፈለኩት። ወደፊት ድነታችን ይጠናቀቃል ማለት አላለቀም ማለት አይደለም። ግን ምድር ስታበቃ ድነት የሚባለው ይሄ ዋናው ዓላማ ያበቃል። ወይንም ደግሞ ድነት የሚባለው ትክክለኛው ትርጉም ወይም ደህንነታችን የሚያበቃው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ በሚመጣበት ጊዜ ያን ጊዜ ያልቃል። አሁን ምን ሆነናል? ድነናል። መዳናችን በምን ይታወቃል? መንፈስ ቅዱስ በውስጣችን አለ። ወደ እውነት ሁሉ ይመራናል፣ ያሳድገናል፣ ይከለክለናል፣ ይሰጠናል። ሰፊ ሐሳቦች አሉት፣ አስተምሬባቸዋለሁ እነሱን። ስለዚህ ወደፊት ድነታችን ይጠናቀቃል። ይሄንን ለምንድን ነው ያነሳነው? እዚህ ቪዥን ክላስ ላይ አገልጋዮች፣ ወጣቶች ነገዎቻቸውን ለሰዎች በሚያጋቡበት ጊዜ የሰው ልጅ የመጀመሪያው ጥያቄ ማመን የሚከብደው ድኛለሁ ብሎ መቀበልን ይከብደዋል። ድነናል? አዎ ድነናል። ከኃጢአት ባርነት ነፃ ወጥተናል? አዎ። በደከመ ስጋ ውስጥ ነው የምንኖረው። መንፈስ ቅዱስ ይቃተትልናል። ባለፈው ሳምንት አይተናል። ይሄ በዚህ እንዳለ ድነታችን መቼ ይጠናቀቃል የሚለውን ሐሳብ እዚህ ጋር ምን ይላል? ጌታ ኢየሱስ ተመልሶ ሲመጣ
መንግስቱን ሲመሰርት ድነት የሚባለው የእግዚአብሔር ዓላማ ያልቃል። ይሄ ለወንጌል ስርጭት ሰዎችን ለማዳን የተያዝንበት የኛ መያዝ እነሱ ጋር እንዲደርስ አገልግሎታችን የተቃና እንዲሆን ህይወታችን ከትናንት ዛሬ የተሻለ እንዲሆን የሚረዳን ነው። ለምሳሌ ስዕል ብዙ ጎበዝ አይደለሁም። እንደዚህ አይነት ነገር ነው። ጀበና ሳልኩ እቺ ኢትዮጵያ ናት። የኢትዮጵያ ካርታ ብላችሁ ያዟት። ጌታችን ኢየሱስ ክርስቶስ ሲመጣ መንግስቱን ይመሰርታል ስንል መንግስት በሁለት ይከፈላል። አንደኛ ግዛት ሲሆን ሁለተኛ አገዛዝ ነው። ለምሳሌ የኢትዮጵያ መንግስት ስንል ይሄ ሙሉ የምታዩት ግዛት ነው። ግዛት ነው። የኢትዮጵያ መንግስት ስንል መጀመሪያ የሚመጣልን ግዛት ነው። ሁለተኛ ውስጥ ላይ ያለው አገዛዝ ነው። እነዚህ አጠቃላይ መንግስት ይባላሉ። የማ መንግስት? የኢትዮጵያ መንግስት። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ መንግስቱን ይመሰርታል ስንል ምን ማለታችን ነው? ግዛትና አገዛዝ እያለን ከድነት ጋር ስለሚገናኝ መንግስት ስንል መንግስት በሁለት ይከፈላል፣ ግዛትና አገዛዝ። ለምሳሌ የኢትዮጵያ መንግስት ስንል ሱዳን ሀገር ሄዶ መንግስት ነው፣ ሎኬሽን አለ። ስለዚህ የእግዚአብሔር መንግስት ወይንም ነው ጌታችን ኢየሱስ ክርስቶስ ሲመጣ መንግስት ይመሰርታል። የመጀመሪያው ሐሳብ ድነቱ የሚጠቃለለው ያኔ ነው። ለጠቅላላ መረጃ እንዲሆናችሁ ትምህርቱ እንዲገባችሁ አሁን ያለንበት ዘመን 69ኛው ሱባኤ ይባላል። በ69ኛው ሱባኤና በ70ኛው ሱባኤ አንድ ዘመን ነው ያለው። ይሄ 69ኛው ሱባኤ የምህረት ዘመን ይባላል። ቤተክርስቲያን በከፍተኛ ፍጥነት እየተተከለች ነፍሳት እየዳኑ ሰዎች ከጨለማ አገዛዝና ስርዓት እየተላቀቁ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ የመንፈስ መንግስት ቦርናጌን እየሆኑ እየገቡበት ያለ ዘመን ነው። 70ኛው ሱባኤ ላይ ቤተክርስቲያን የምድር ቆይታዋን ትጨርስና ትነጠቃለች። የመጀመሪያው ንጥቀት ይካሄዳል። የመጀመሪያው ንጥቀት በምድር ላይ ያለችው ዩኒቨርስ እዚህ ምድር ላይ ያለችው አንዷ ቤተክርስቲያን ቻይና ውስጥም ብትሆን የትም ሀገር ብትሆን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ትሄዳለች። የመጀመሪያው ንጥቀት ያኔ ይካሄዳል። ለምሳሌ አሁን ሊሆን ይችላል፣ ከ5 ደቂቃ በኋላ ሊሆን ይችላል። መቼ እንደሚሆን አናውቅም። የዛሬ ዓመት ሊሆን ይችላል፣ አናውቅም። ትነጠቃለች። ያኔ ስትነጠቅ በጌታ ያመኑት ሁሉ ቀድመው የሞቱትም ቅርብ የምናውቃቸው የሞቱትም ሁሉም አንድ ላይ ጳውሎስ ምን አለ? ጴጥሮስ ምን አለ? የሞቱትን አንቀድማቸውም፣ የኋለኛው መለከት በተነፋ ጊዜ በአንድ ላይ ሁላችን ወደ ጌታችን እንነጠቃለን ይላል። ከዛ የ7ቱ ዓመት መከራ ይጀምራል። 3 ዓመት ተኩል ለሁለት ተከፍሎ 7ቱ ዓመት ይካሄዳል። 7ቱ ዓመት ለሁለት ሲከፈል 3 ዓመት ተኩሉ የአይሁዳውያኖች የመዳን ጊዜ ሲዝን የሚሰጣቸው ነው። በቁጥር ነው የሚድኑት። ከነገዱ
20 ሺህ ሰው ከነገዱ 10 ሺህ ሰው 120 ሺህ ሰዎች ብቻ የሚድኑበት ሲዝን ነው 3 ዓመት ተኩል። ምክንያቱም አሁን እነሱ ኢየሱስ ያጎታቸው ልጅ እንጂ መሲህ አይደለም። መሲህ ይመጣሉ ነው የሚያስቡት። ለ3 ዓመት ተኩል 70 ዓመት ቤተክርስቲያን የለችም። ቤተክርስቲያን የለም ማለት መንፈስ ቅዱስ የለም ማለት። ቤተክርስቲያን የለም ማለት ልሳን የለም። አሁን እኔ ሳወራ እናንተ የምትሰሙበት መንፈስ የለም። መንፈስ ቅዱስ አሁን በምድር ላይ አለ። ልክ 69ኛው ሱባኤ ላይ ሆነ ያለ ነው። 70ኛው ሱባኤ ሲመጣ መለከት ሲነፋ ቤተክርስቲያን ስትነጠቅ ይዟት ነው የሚሄደው ሙሽራዋ። ወደማ ወደ ሙሽሪትን ወደ ሙሽራው ይዟት ይሄዳል። በምድር አይኖርም። ለ3 ዓመት ተኩል መሲሁ ከስንት ሺህ ዓመት በፊት መጥቶ ስለዚህ ስለ ሰው ልጆች መዳን መተላለፍ በመስቀል ላይ እንደሞተ እንደተነሳ እንዳረገ መንፈስ ቅዱስን እንደሰጠ ሙሴ ኤልያስ መጥተው ይመሰክሩላቸዋል። 3 ዓመት ተኩል በአይሁዳውያን በእያንዳንዱ ከተማ ሄደው ወንጌልን ይመሰክራሉ። ከየነገዱ ይድናሉ በርካታ ሰዎች። መጽሐፍ እንዲህ እያንዳንዳቸውም ይልና በሰይፍ ስለት ያልፋሉ። ድነ መሞት ብቻ ነው ያለው። የሠራዊት ጌታ እግዚአብሔር ታደጋለሁ የሚል ድምጽ የለም። መንፈስ ቅዱስ የለማ። ታምናለህ፣ ትሞታለህ። ለምን? ለመጀመሪያ ጊዜ መንፈስ ቅዱስ ከምድር ስለሚነሳ የምድር መቆጣጠር የሚቆጣጠራት አሁን መንፈስ ቅዱስ ነው። መኪና እንዳይጋጭ፣ ባቡር እንዳይጋጭ፣ ቴክኖሎጂ ይመስልሃል አንተ ፕሌን እንዳይጋጭ፣ በሰላም ወጥተህ እንድገባ፣ እያንዳንዱን ከፕሮግራም ውጪ ከቅድ ውጪ መንገድ እንዳትቀር የሚቆጣጠርልህ መንፈስ ቅዱስ ነው። ያኔ ስለማይኖር መንፈስ ቅዱስ በሰው ጥበብ ስለሆነ የሚሰራው በምድር ላይ የጨለማው መንግስት አቅም አግኝቶ ሙሉ ኃይሉን ይገልጣል። ለመጀመሪያ ጊዜ ሐሰተኛው ክርስቶስ አሁን አንዳንድ ሲስተሞች አሉት። መንፈስ ቅዱስ ስላለ በምድር ስላለ ቤተክርስቲያን ስላለች አልቻለም። በሙላት ይሰራል። የመንፈስ ቅዱስ ዘመን የቅዱሳን ዘመን ስለሆነ። ሁለተኛ ሐሰተኛው ክርስቶስ ሐሰተኛው መሲህ ወይም ዘንዶ ማለት ትችላላችሁ በሙላት የሚንቀሳቀስበት ዘመን እዚህኛው ዘመን ላይ ነው። 3 ዓመት ተኩል እነዚህ ሁለት ሰዎች ስለ ክርስቶስ ኢየሱስ ምስክር ሆነው ከሰበኩ በኋላ እነዚህ ሁለቱ በመተባበር ይይዟቸዋል። ሁለቱንም ይይዟቸውና 3 ዓመት ተኩል ላይ በቅድስቲቱ ከተማ ላይ አንገታቸውን ይቀሏቸዋል። ዓለም ሁሉ ያያል የሚለው አይ ቲንክ በሚዲያ ይመስለኛል ሲኤንኤን ይመዘግባል። ለ3 ቀን ደማቸው ይፈሳል። ከ3 ቀን ተኩል በኋላ ግን የእግዚአብሔር የሕይወት መንፈስ ገብቶባቸው ሙሴም ኤልያስም ለምንድነው ሙሴና ኤልያስ? በቃ አይሁድ የሚሰማው ሙሴና ኤልያስ እንደ ሕግ እንደ ሙሴ ያለ የለም፣ እንደ ነብይ ደግሞ እንደ ኤልያስ ያለ የለም። ሙሴም የት እንደሞተ አያውቁም። ሞቱን ቢያውቁ ኖሮ አሁን ሄደው ይሰግዱለት ነበር። አላገኙትም፣ መልአክ ነው የቀበረው። ኤልያስ ደግሞ በእሳት ሰረገላ ነው ሄደው። እነዚህ ሰዎች ተገድለው የሕይወት መንፈስ ገብቶባቸው ሁሉ እያያቸው ወደ ሰማያት ያርጋሉ። 3 ዓመት ተኩል በኋላ በሙላት ሐሰተኛው ክርስቶስ፣ ሐሰተኛው መሲህ፣ ሐሰተኛው ዘንዶ በምድር ላይ ኃይላቸውን አሰባስበው አሁን መንፈስ ቅዱስ ለራሱ የሚሰራበትን አሁን መንፈስ ቅዱስ ከሚሰራው ነገር መካከል በአንድ ሰው ሕይወት ውስጥ ላይ ስትናደድ ብስጭት ስትል ሳታውቀው አያጽናናህም? ሞት ሲያምርህ ሕይወት አምሮ አያውቅም? ዝግት ሲልብህ ከፍቶልህ አያውቅም? ለራሱ ያመቻች 3 ዓመቱን ተኩል እነዚህ ሶስቱ ሐሰተኛው ክርስቶስ፣ ሐሰተኛው መሲህ፣ ሐሰተኛው ዘንዶ በሙሉ ክብራቸው በምድር ላይ ተንቀሳቅሰው ሰውን ሁሉ ለራሳቸው ዓላማ ያዘጋጃሉ። መጽሐፍ ምን ይላል? 3 ዓመት ተኩል ካለቀ በኋላ መሲሁንና ቤተክርስቲያንን ለመዋጋት ይላል መሳሪያቸውን ኃይላቸውን አሁን የምትሉት ኒኩለር ምናምን
አሰባስበው በአንድ ቦታ ላይ ይሆናሉ። ለመሲሁም ይተኩሱበታል። እኛም ከሱ ጋር ነው ያለነው። ነጫጭ ልብሶቻችንን እንደለበስን የትንሣኤ አካል እንደለበስን ሙሽሪቷ ከክርስቶስ ጋር ከሙሽራው ጋር ሆነው እሱ በአምባ ፈረስ ላይ ተቀምጦ በመላእክት አለቃ ታጅቦ በመለከት እየተነፋ በቅዱሳን ጉባኤ አብረን ሆነን በአየር ላይ ይተኩሱበታል ወደሱ ይላል። ሰባተኛው ዓመት ላይ ማለት ከአፉ በሚወጣው እሳት ይላል። መሳሪያቸውም የለም ኃይላቸውም የለም። ወዲያው ለመላእክት አለቆች ትእዛዝ ይሰጣል። ከዚህ ውስጥ አንዱ ብቻ እንዲቀር ይቀር ዘንዶ ብቻ እንዲቀር ለ1000 ዓመት በከርሰ ምድር ውስጥ በማዕተብ ተመቶበት እንዲታሰር 1000 ዓመት። ሁለቱ ግን ለመጀመሪያ ጊዜ እስካሁን ነው ለመጀመሪያ ጊዜ ሲኦል ኖ ገሃነም የሚባለው ለመጀመሪያ ጊዜ ተከፍቶ ሁለቱ ይጣራሉ። ዘፍጥረት ላይ እንደተዘጋጀላቸው ለሰይጣንና ለሰራዊቱ የተዘጋጀው የሞት ባህር ወደሚባለው ሁለቱ ብቻ አንደኛው በከርሰ ምድር ውስጥ ለ1000 ዓመት እንዲገዛ እንዲቀመጥ እንዲታሰር ይደረጋል። ያን ጊዜ ይኑ ለወራችሁ ከዚህ በኋላ ያለው ለወራችሁ ያን ጊዜ በምድር ላይ ራዕይ ምዕራፍ 5 በምድር ላይ መንግስት ይመሰረታል። የማ መንግስት? የጌታችን የኢየሱስ ክርስቶስ መንግስት ይመሰረታል ለ1000 ዓመት መንግስት ይመሰረታል። መንግስት ሲመሰረት ሐሰተኛው መሲህና ሐሰተኛው ክርስቶስ ወደ ሲኦል ታስረዋል፣ ወደ ገሃነም ገብተዋል። ይሄኛው በከርሰ ምድር በእስር ቤት ታስሯል። አሁን በምድር የተረፉት ነፃ ሰዎች አሉ። የአጋንንት መንፈስ የሌለባቸው የጌታን መንፈስ የሌለባቸው ግን ሰው ናቸው። በመወለድ የሚበዙ አሁን በአሁኑ ሰዓት ሰው በጌታ ካልሆነ እኮ በራሱ መሆን አይችልም። በምን እንደሚሆነው በሰይጣን ነው ድራይቭ የሚያደርገው ስፒሪት። ያኔ ግን በጌታም ያልሆኑ በሰይጣንም ያልሆኑ ምክንያቱም ዓለም ላይ ምንም መንፈስ የለም 1000 ዓመት ሁላችን እዚህ ምድር ላይ እንመጣለን። 1000 ዓመት በዚህ ምድር እንነግሳለን ይላል። የጌታችን የመድኃኒታችን የኢየሱስ ክርስቶስ መንግስት ይመሰረታል። እሱ በሚያስተዳድርባት በዚህች ከተማ ላይ አብረን እንገዛለን። በህይወት ያሉት እንደ ባሪያ ሆነው ይተዳደራሉ። የሞት ስርዓት ይሰራባቸዋል። ሳልቬሽን የለም። ያን ጊዜ ምህረት የለም። ወንጌል ስርጭት የለም። የኛ ዘመን ይሆናል ወይም የመሲሁ ዘመን ይሆናል። የሚገዛው አካል አለ ማለት ነው። የሱ ግዛት ውስጥ ለምሳሌ የኢትዮጵያ ግዛት ውስጥ አገዛዝ አለ። የኛ አገዛዝ ምን ነበር የሚባለው? አብዮታዊ ዲሞክራሲ አይደል? የፌዴራል ዲሞክራሲ ምናምን። ከዚህ ስርዓት ውጪ በሱዳን ሀገርና ለምሳሌ በዱባይ ሀገር ህግ ልትተዳደር አትችልም። እዚህ ውስጥ የሚሰራ ስርዓት ብቻ ነው የሚያስተዳድር። የፈለገው ሀገር ፓስፖርት ይኑር ወደዚህ ሀገር እስከመጣ ድረስ አሜሪካዊ ነኝ ብትል ምንም ብትል የዚህ ሀገር ህገ መንግስት ነው የሚያስተዳድር መንግስት። ያኔ ድነቱ ይጠናቀቃል። በተለይ እስከ 70 ዓመት በኋላ እነዚህ 3 ዓመት ተኩል የወንጌል ስርጭት እስከሚድኑ በኋላ ድነት የሚባለው ነገር የሚያበቃበት ሲዝን ይሄን ይመስላል። የእግዚአብሔር መንግስት ከዚህ በኋላ ምን ይሆናል? 1000 ዓመት ካለቀ በኋላ በምድር ላይ እኛ ገዝተን ከኢየሱስ ጋር ነግሰን አስተዳድረን እግዚአብሔር ሐሳብ ተፈጽሞ ካለቀ በኋላ 1000 ዓመት ሲፈጸም ዘንዶ ይፈታ ዘንድ ይገባዋል የሚል ቃል አለ። ራዕይ ምዕራፍ 18 ይፈታል። በምድር ዙሪያ የሚል ቃል አለ። ሌሊትና ቀን ዞረ የሚል አንበሻ በምድር ዙሪያ ሌሊትና ቀን ዞረ። እነዚህ ሲባዙ የነበሩ ሰዎች ውስጥ ገባባቸው። ለኛ ለቅዱሳን ይታዘዙልን ዘንድ እንደቀደመው አልሆነም ይላል። አሰባሰበ፣ ኃይላቸውን አንድ ያደረገ፣ ሊዋጉት እንደገና መሲሁን ፈለጉት። ጌታችን መድኃኒታችን
ኢየሱስ ክርስቶስን ለዘላለም ይጠፉ ዘንድ ካፉ በሚወጣው እሳት ተበሉ ይላል። እኔ በጣም ይገርመኝ የዚህ የሰባቱ ዓመት መከራ ላይ አንብባችሁት እንደሆነ አላቅም። ራዕይ ምዕራፍ 15 ላይ አንዴ ነው ከአፉ እሳት የወጣው። መሳሪያቸውም ወታደራቸውን ካለቁ በኋላ የምድር አዋፋት ከሰው ስጋ በልተው ጠገቡ የሚል መጽሐፍ ቅዱስ ቃል። ይሄ የአንድ ሺህ ዓመት መንግስት ዘንዱ ተፈቶ ስራውን ሰርቶ አንድ አድርጎ ከጨረሰ በኋላ ምንም ነገር እንዳይኖር ነው የጠፋው። የዚህ ጊዜ ይላል ለመጀመሪያ ጊዜ ዮሐንስ ወንጌል ምዕራፍ 14 እኔ ሄዳለሁ ስፍራ አዘጋጅላችኋለሁ የባለውበት እናንተ አዲሲቱ ከተማ ሚላታለች። ስለ ምድር ሲያወራስ ስምንት እግሮች ያሉት ታላቅ ፈረስ ነበረ። በታላቅ መልአክ በላዩ ላይ ተቀመጠበት። ፊቱ የሚያስፈራ እንዳንበሳ ነበር። 6 ቀንዶች ነበሩበት። ምድርንም ሂድባት አለው። ሄደባት። እኩሌቷ በአንድ የጠፋ የሚል ካለላን ተራመደባት። ሄዶ ሲመለስ የምድር አንዱ ሲሶ ጠፋ። በሌላ ቦታ ሲናገር ጠቀለላት፣ መጎናጸፊያ ያረጋት ይላል። ይህ ሁሉ ነገር የመጀመሪያው ከተማ ትመጣለች። ያን ጊዜ ነጩ ዙፋን ፍርድ ይካሄዳል። ከዚህ ዘመን ሁሉ በኋላ ታላቁ መጽሐፍ ይከፈታል። በጌታ ያላመኑት ሚሊዮንስ ያሉት ሰዎች የትንሣኤ አካል ለብሰው በእግዚአብሔር ፊት ይቀርባሉ። እኛስ 1000 ዓመት ከሱ ጋራ የነበርን አብረን ስንገዛ የነበርን መንግስት የመሰረትን ከሱ ጋራ ያኔ ነው ለእያንዳንዱ ዋጋውን ሰጠው። ማቴዎስ 27 ዋጋውን ሰጠው ዘንድ ብድራቱ ከጄ አለ። ፍርድ አለ። እንዲያደረከው ድናል እኮ እናንተ የአባቴ ብሩካን ዓለም ሳይፈጠሩ ለተዘጋጀላችሁ ረፍታችሁ ተብሎ የዛን ጊዜ ነው እነ ጳውልን አክሊላቸውን ላያቸውን አድርገው አንተ ስትሸማቀቅ ወንጌል ሳሰብክ ስታፍር እዛ ደግሞ የከበሩ ሰዎችን መታየው። ከአንድ ሺህ ዘመን በኋላ 1000 ዘመን ላይ ግን ድነት የሚያበቃበት ጌታችን መድኃኒታችን ኢየሱስ ክርስቶስ በሰው ልጆች መንግስት ላይ የሚገዛበት ዘመን ነው። የሰው ልጅ ይገዛ ዘንድ በምድር ይገባዋል የሚለው ቃል 1000 ዓመት ነው። ድነትስ ያበቃ። መዳን አምሮ መዳን የለም። ወንጌል ስርጭት የለም። አቲ ትንሽ ክሊር አድርጌላችኋለሁ። ሁለቱ አላወራችሁን አልጨርስ። አሁን ከሚታገለን ኃጢአት ሙሉ ለሙሉ ነፃ እንወጣለን። አሁን ከሚታገለን ኃጢአት ሙሉ ለሙሉ ነፃ እንወጣለን። ነገር ግን ነፃ እንወጣለን። ብዙ ሰው ከኃጢአት ነፃ ወጥቶ ተመልሶ ወደ ኃጢአት አይገባም። በራስህ ህይወት እኮ ማየት ነው ያልከው ነገር አልፎ መጥቶ ይዛል። ነገር ግን ደግሞ አንድ ነገር አለ። ባሪያ ግን አይደለም። መንፈስ ቅዱስ በውስጥ ስላለ የተያዝክበት የትኛው ልጆቹ ኃጢአትን አትስሩ። ኃጢአት ብትሰሩ ከአብ ዘንድ ጠበቃ አላችሁ። ልጆቹ ለጊዜው የሚከብዳችሁን ኃጢአት አራግፋችሁ የተባረከው ተስፋችሁን ተመልክታችሁ መንገዳችሁን በትዕግስት ሂዱ እንጂ የእምነታችሁ ጀማሪና ፈጻሚ ክርስቶስን ተመልከቱ እንጂ በጥሱት እንጂ። ትግል ስላለ የሚረዳ ደግሞ አለ። እሱ መንፈስ ቅዱስ ይባላል። ክብር ለጌታ ይሁን። ይሄ በጣም ኢምፖርታንት ነው። እሺ ጳውሎስ ማነው ያዕቆብ ሌሊቱ ሙሉ ከኢየሱስ ጋር ታገለ። ካልባረከኝ አለቀህም ብሎት ማለት ነው። ትግል አለ። በወደቀ ስጋ ውስጥ በማይመች ስጋ ውስጥ ክፋት ሲሰለጥንበት በለበነ ስጋ ውስጥ በምታልፉበት ጊዜ ወጣቶች የምታልፉበት የትኛውም የህይወት አይነት የማያምር የህይወት አይነት ምናልባት ለሰው ማትናገሩት ለራሳችሁ ደግማችሁ መስማት ማትችሉት ዞር ብላችሁ እንኳን ማየት የሚጠፋችሁ የኃጢአት እስር ቤት ውስጥ በህይወት አጋጣሚ ልገቡ ትችላላችሁ። ህይወት እንዲም ናትና። ነገር ግን መዘንጋት የሌለብን ትልቅ እውነት አለ።
ካጠፋነው ከምናጠፋው ከምንሳሳተው የህይወት ውድቀት በላይ የሚፈልገን እግዚአብሔር አለ። ለምን መሰለ? ላንተ አልተዘጋጀም ገሃነም ማለት ለጠላት አትመኘው። እኔ ጥቂት አስተማሪዎች ጋር እንመሳሰላለን ብዬ አስባለሁ። በገሃነም ውስጥ የሚገቡ ሰዎች ኃጢአታቸው ብድራቱ እኩል ነው ብዬ አላምንም። የሚለያይ ይመስለኛል። ትሉ ወደማይሞትበት እሳቱ ወደማይጠፋበት የሞት ባህር የሚገባ ሁሉ እኔ እኩል ይቃጠላል ብዬ አላስብም። ምክንያቱም መጽሐፍ ቅዱስ ሲናገር ወየውልሽ ቤተሳይዳ፣ ወየውልሽ ቤተልሔም፣ ባንቺ የተደረገ ድንቅና ታምራት በሩቅ ባሉት በአሕዛብ መካከል ተደርጎ ቢሆን በዛን ጊዜ ጭንቅሽ ይቀልልሽ ነበር ይላል። ጭንቋ ከባድ ነው ማለት ይለያል ማለት ነው። እኔ ያደረኩት ታምራት በኢትዮጵያ በሱዳን በኬንያ ቢሆን ኖሮ ማቅ ለብሰው ንስሐ ገብተው ወደ ይመን ይመለሱ ነበር። አንቺ ግን በመካከልሽ ልጆችሽን ፈውሼ የሞተብሽን አስነስቼ የተራበውን አብልጬ ለብዙ ነገር አድርጌ እኔን ሰቀልሽኝ። በዛን ጊዜ ጭንቅሽ ይበዛል። ከባድ ነው ማለት ነው። ስለዚህ በምንም ህይወት ውስጥ ብታልፉ መመለስ ምርጫችሁ። ኦኬ፣ መውጣት፣ መተው፣ ወደ ኋላ ማፈግፈግ፣ ማሬ ማሬ ማለት፣ እርዳኝ እርዳኝ ማለት ምርጫችሁ። በብዙ ሁኔታ ውስጥ ልትታሰሩ፣ አንዳንድ ጊዜ ሰዎች በማያውቁት የህይወት አጣብቂኝ ውስጥ ሊያልፉ ይችላል። ግን እግዚአብሔር በሚመለስ ሰው ደስ ይሰኛል፣ በሚተው ሰው ደስ ይሰኛል። ማረኝ በሚል ሰው በደሉ ይተውለታል። በደልህ አመጽህ ቢከፋና ቢበዛ ወደ እኔ ካመጣኸው ይቀላል፣ ቢቆሽሽ ከበረዶ ይልቅ አነጣዋለሁ። እግዚአብሔር ኃጢአታቸው በሚናዘዙ ሰዎች ደስ ይሰኛል፣ ልባቸው በሚመለስ ሰዎች ይረካል። ከኃጢአት ጋር ፍትጊያ ውስጥ ያሉ ሰዎችን ለመርዳት ከየትኛውም ጊዜ በላይ ኃጢአቱ ትክክል ነው በሚያምን ሰው መካከል አመፀኛ ነው። በኃጢአት መጽናት ማለት ትክክል ነኝ ማለት ትክክል ደክሜ ነው እኮ ኢሶኬ እየደከምኩ ነው፣ በቃ እርዳኝ ከዚህ ውስጥ አውጣኝ፣ ኢሶኬ ትክክል ነኝ። መሳደብ ትክክል ነው፣ ማማት ትክክል ነው፣ መጥላት ትክክል ነው፣ እኔ ነኝ ትክክል። ዞር ይሄ እልህኝነት፣ ይሄ መጨረሻ አያሳምርም። ይሄ በጣም ከባድ። በእግዚአብሔር ቤት ውስጥ በዚህ በመጨረሻው ዘመን ውስጥ 69ኛው ሱባኤ ላይ በቤተ ክርስቲያን ውስጥ ያስቸገረን ትልቁ ተግዳር መጥላት፣ መጣላት፣ አለመጽናት፣ አለመቆም፣ ማማት፣ አቃቂር ማውጣት፣ በክፋት መጽናት፣ እንደ ልብ መናገር፣ ልጓም አለመኖር በጣም አደገኝነት። በአመጽ መጽናት፣ ማንንም ብድግ ብሎ መዘርጠጥ፣ ከፍ ዝቅ ማድረግ፣ ይሄ በጣም ደግሞ ማለመወቀስ፣ በትክክለኝነት በኃጢአት መኖር፣ እግዚአብሔር ያከበረው እግዚአብሔር የወደደው እግዚአብሔር ኢየሱስን የሰጠለትን ሰው ጢባ ጢቦ መጫወት ደግሞ እሱ ትክክል ነው ማለት ነው። በጣም በቤተክርስቲያን ያስቸገረን ሰዎች መተው ሰድበው ገርፈው ምን አድርገው ይቅርታ እንጠይቅ የሚሉ ሰዎች ያስቸገሩ በየቸርቹ በድለው እንደተበደሉ። ይሄ በለኝነት መጽናት በጣም ከባድ ትግል ነውና እንደነዚህ አይነት ትግሎች አሉ። በጓደኛ አለ፣ በሰዎች አለ። እኔ በጣም ማስክ ነው ስሙ ማስክ የሚያደርጉ ሰዎች በጣም ነው ደስ የሚሉኝ። ለምንድን ነው ሲባል ጉንፋን እንዳይዘኝ በጣም አሪፍ ጉንፋን እንዳይዘው ይዘጠነቀቀ። አንተ ሰውን ከሚዘረጥጥ ሰውን ከሚጠላ በክፋት ውስጥ ከሚኖር ጋራ ማስክ ሳታር ከተገናኘ ይጋባባል። በጣም ከባድ ይጋባብህና አንተም ትጠላለህ፣ አንተም ታማለህ። ወገኖቼ በራስ ላይ የምታደርገው ነገር አንተ ነው፣ በሰው ላይ የምታደርገው ግን 78 እጥፍ ነው። ሰንበዲ ላይ ክፋት ዘራ ማለት አንተ ላይ ብቻ መስለን 7 ትውልድ ላይ 7 ትውልድ። ስለዚህ የሚታገሉ ነገሮች እንዳይተላለፉብን
ከፍቅር በስተቀር ምን አይኖርባችሁ ለመጻፍ ዕዳ አይኖርባችሁ። መልካም ለሚያደርግላችሁ መልካም ብታደርጉለት ዋጋ የለውም፣ ክፉ ለሚያደርግላችሁ መልካም ብታደርጉለት ግን እናንተ የእግዚአብሔር ልጆች መሆናችሁ በዚህ ይታወቃል። ስለዚህ በጣም በህይወታችን ልንጠነቀቅባቸው ከሚገቡ መሰረታዊ ነገሮች የሚታገለን ነገር ማወቅ። ምን እንደሚታገለን የማይታገለን ነፃ የሆነ ሰው የለም። እንደ ቆሮንቶስ ላይ ሁሉም ይታገላል፣ የሚያሸንፍ ግን ሽልማት ይገባዋል። ሁሉም ማለት ይሮጣል፣ አንዱ ግን ይሸለማል። ትግል አለ፣ ሩጫ አለ። ከማጋ ነው? ትግሎችህን ሁሉ ለያቸው። አንዳንድ ትግሎች ወደ ኋላ ያስቀራሉ። ምንም በማታውቀው ማኑ ያስነካዋል። ምንም በማታውቀው ብዙ ሰዎች የህይወት ማኑ ነክተው መንገድ ላይ ቀርተዋል መሰለኝ። በማያውቁት ኃጢአት ባሪያን የሚያደርግ ምን ጋር እንደሆነ አታውቅም፣ ምን ጋር እንደሆነ። ስለዚህ ሙሉ ለሙሉ ነፃ እንወጣለን። ምኑን? ትግሉን ስናውቅ። ሁለተኛ ድነታችን ወደፊት ይጠናቀቃል። ሁለተኛ የትንሣኤ አካል እንለብሳለን። እዛ ውስጥ በደንብ አሳይቻችኋለሁ። አሁን የለበስነው ምንድነው አትሉኝ? ይሄንን ልብስ ከዚህ ፊት አስተምሬያለሁ። ምን ብዬ ስጋ ይለዋል አይደል? ልብስ ይለዋል። የሚበሰብሰው ይሄ የማይበሰብሰውን የሚለብስበት ጊዜ አለ። አሁን በዚህ ስጋ የትም መገኘት አትችልም። መብረር ትችላለህ። በዚህ ስጋ ስበት ይይዛል። በዚህ ስጋ ቤት ለመሄድ በሂደት ነው የምትደርሰው። በትንሣኤ አካል ማሰብ ነው የሚጠበቅብህ። የምትሄድበት ቦታ ላይ ማሰብ። ልክ ስታሰብ እዛ ቦታ ነው። ክብር ለጌታ። አሁን ገብርኤል አንተ ጋር ሲመጣ ተጉዞ ምናምን አለ፣ አሰበ፣ መጣ። የትንሣኤ አካል በምንም አያዝ። እግዚአብሔር ያዘጋጀው አካል አለ። አሜን። ለዚህ ነው ያ አካል አይጋባም፣ አያገባም፣ አይዋልድም። በስሙ ለሚያምኑት የተዘጋጀ የትንሣኤ አካል አለ። የትንሣኤ አካል ስለብስ ድነታችን ይጠናቀቃል። እሺ ጳውሎስ ሞቷል፣ አብርሃም ሞቷል፣ የምናውቃቸው ፓስተሮቻችን እኛን እንኳን ያገለገሉ ሞተዋል። የትንሣኤ አካል አለበሱ። ማቆያ ስፍራ ነው ያሉት። በምድር አክብረውታል፣ ሩጫውን ጨርሰዋል፣ ሃይማኖትን ጠብቀዋል። ወደፊት የክብር አክሊል ይጠብቃቸዋል። አሁን ግንስ በመቆያ ቦታ ናቸው ያሉት። ቁጭ ብለው ተስፋውን ይጠብቃሉ ድነት እስኪጠናቀቅ። ቁጭ ብለዋል። በምን እንዴት አልመጻፍ ሰፊ ነገር አልጻፈ። በመቆያ ስፍራ ያኔ ግን የትንሣኤ አካል ለብሳል። የሚታይ ለምሳሌ እዚህ በጦርነት እግሩ የተቆረጠ ሰው ጌታን ተቀብሎ ወደ ቸርች ሲመጣ በክራንች ሲመጣ የምታዩት ሰው የ40 ዓመት አብሯቸው ያመለከ አገልጋይም ካያችሁ ልክ የትንሣኤ አካል ሲለብስ በተቆረጠው እግር ላይ እንደተቆረጠ አይደል፣ ሙሉ ነው። ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርገው የተቀበሉ በአንበሳ ጉድጓድ ተጥለው የተበሉ ቁርጭምጭም የተደረጉ የትንሣኤ አካል ቀን ነፍሳቸው ድኗል። ልክ አንበሳው ሲገነጥላቸውና ሲሞቱ ነፍሳቸው ወደ ማቆያ ቦታ ትሄዳለች። እግዚአብሔር ወደ አዘጋጀላት። ስጋቸው ተበልቷል። የትንሣኤ አካል መለከት በተነፋ ቀን ያው አካል ያው መልክ ግጥምጥምጥም ብሎ የሚሞተው ስጋቸው የማይሞተውን ለብሶ ከነፍሳቸው ይገናኛል። ለዚህ ነው ጸጉርን አስተካክል ማለት እንደዚህ ሆነ ከሞ ከዛም ጨበሬ እናት ያስቆይ አማራ ቀሌ ነው። ሴት ልጅ ብቻ ጸጉሯን ታሳድግ ስለሚል አሳድገ እዛም ምን እንደምትመስል ግራ እንዳገባም ብዬ ነው። አሜን ነው። የትንሣኤ አካል ለብሳል። ይሄ ለአገልጋዮች በጣም ኢምፖርታንት ነው። ተስፋህን ካላወቅ መንገድህን አታውቅም። ለምን እንደምታገለግለው? ለምንድን ነው በእግዚአብሔር ቤት ውስጥ አገልጋይ የሆንከው? ለምን ነው እግዚአብሔርን ለማገልገል የፈለግከው? ብዙ ሰዎች አገልጋይ መሆን የፈለጉት ታዋቂ መሆን ስለፈለጉ። ኢትዮጵያ ውስጥ በእርግጥ
ታዋቂ ለመሆን መሀይም መሆን የሚጠበቅበት ከሆነ ጊዜ በኋላ እሱ ስለሚጠፋ ቶሎ ቶሎ ታዋቂ መሆን ካስፈለገ መሀይም መሆን የሚጠበቅበት። ታዋቂ ለመሆን እኮ የሚጠበቅበት በህጋዊ መንገድ አዋቂ መሆን የሚጠበቅበት። ጌታ ኢየሱስ ክርስቶስ እኮ ታዋቂ ብቻ አልነበረም፣ አዋቂም ነበር። አዋቂ መሆኑን ማረጋገጫ ከፈለክ 12 ሰው ነው እንደዚህ ፊት ለፊት ወንበር አገልግሎ ሄደው ግርግር አልፈጠረም። ኢትዮጵያ ውስጥ ብዙ ሰዎች በቅናት ነው የሚያገለግሉት እንጂ በቅባት ወይም በእውቀት አይደለም የሚያገለግሉት። ህይወታችሁ ኳስ በመሬት እንደ ኢትዮጵያ ብሔራዊ ቡድን እንዲሁ ካስፈለገ በተረጋጋ መንገድ ተስፋችሁን አውቃችሁ ሂዱ። የምታገኙትን አውቃችሁ ሂዱ። የትንሣኤ አካል ይጠብቃችኋል። አሁን የለበሳችሁት የሚለብሰው የተዘጋጀላችኋል። አገር እንዳላችሁ፣ ግዛት እንዳላችሁ፣ አገዛዝ እንዳላችሁ፣ መሪ እንዳላችሁ፣ ተስፋ እንዳላችሁ። አሁን ያለው ግርግር የጊዜ እንደሆነ ሰራህም ብዙ ያለው አላተረፈም፣ ጥቂት ያለው አልጎደለበትም። ቢመጣም ለጌታ ክብር፣ ቢቀርም ብዙ አትጨነቁ። አንዳንድ ነገሮች ስትፈልጓቸው ራሱ አይመጡ። እኛ በተለይ እንድንፈልግ የተፈቀደልን ይህንን ትምህርት ነው። ድነታችን ላይ ፎከስ እንዳናደርግ። ዓለም በገንዘብ አልተሰጠችም። በገንዘብ ሊገዛ ቢባልም ዓለም ያላት ሪሶርስ ይሄን ልታመጣው አትችልም። ኃጢአት የሌለበት እሱ የናዝሬቱ ኢየሱስ ክርስቶስ የአብ ልጅ የሆነው መጥቶ ነው በመስቀል ላይ ነው። በሱ በኩል ነው ህይወትን ያገኘን። አሁን ያወራናቸው ሁሉ ያወራናቸው ኢየሱስ በመምጣቱ የተሰራ ስራ ነው። ኢየሱስ ባይመጣ ኖሮ ድፍን ነበረች፣ ይሄ ትምህርት አይኖርም። ቋሚ ሟቾች ነበር። አንድ መጽሐፍ ላይ ሳነብ ምን ይላል? አይ ቲንክ ወንጌላዊ ያሬድ መሰለኝ የጻፈው እንዲህ ይላል። ጉንዳን ታውቃላችሁ? ረሳችሁት? ጉንዳን ድሮ ይበላል ነበር፣ አሁን የለም። ጉንዳን እዛ ጋር እሳት ቢኖር ቀጥ ብሎ ነው። ጉንዳን በባህሪው ጉንዳን አይቶ እንጂ የሚሄደው ለብቻው መንገድ አይሄድም። ቀጥ ብሎ ፊት ለፊቱን በመስመር ነው የሚሄደው። ነው እሳት ውስጥ የሚገባ ከሆነ የመጀመሪያው ጉንዳን እዚህ ጋር ያለው ጉንዳን ምንም ጥያቄ አይጠበቅብም። ሄዶ እሳት ውስጥ ይገባ። ሌላም ጉንዳን ቢወለድ ወደ እሳት ቀጥታ። ከዘፍጥረት ጀምሮ እንዲህ ነበር እየሞት ነው ነበር። ልክ እንደነዚህ ጉንዳኖች። እነዚህን ጉንዳን ለማዳን ጥሩ ሰው ብትሆን አንተ ይላል መጽሐፉ ላይ እንጨት ብታደርግባቸው ብትከምርባቸው የጊዜ ጉዳይ እንጂ በእንጨቱ ላይ ሄደው ድጋሚ ወደ እሳቱ ይገባል። እነዚህን ጉንዳን ከእሳት ለማዳን ግዴታ በጉንዳነኛ ማውራት አለብህ ይላል መጽሐፉ። እና አንተ ለነሱ ካዘንክና ከቻል ጉንዳን ሆነ በጉንዳነኛ እዚህ ጋር መጥተህ እዛ ጋር እሳት አለ ተመለሱ ብለህ በፍጥነት መመለስ አለብህ። አምላክ ሰው መሆኑ፣ ሰማይ ዙፋን ምድሩ የክብር መረገጫ፣ በአንዲት ሴት ማህፀን ውስጥ መቀመጡ። ሰማይ ዙፋኔ ነው ምድር የእግሬ መረገጫ ያለ ጌታ ጥንትዬ ማህፀኑ ሲለው መቀመጥ። አንድም ቀን ተርቦ መራብ ሰው ሊያደርገው የሚችለውን ሁሉ በምድር ላይ እንዴት እንደተመለ ምን ለማድረግ ልክ እንደነዛ ለመመለስ። ይሄ ትምህርት ጌታ ኢየሱስ ክርስቶስ ባይመጣ ኖሮ ዛሬ እኔና እናንተ ቁጭ ብለን ልንማረው አንችልም። ይሄ መቀመጥ፣ ይሄ ማምለክ፣ እዚህ ያለው ሩጫ ያበቃል፣ በቅርብ ቀን ያበቃል። የዚህ ምድር ህይወት አለ ጳውሎስ እንግዲህ እንደዚህ ነው አለ። ጨፍነ የመግለጥ ያክል ነው ይሄ ሁሉ የተዝረከረከ እድሜ መሰለህ። በዚህ ምድር ቆይታ የሚያንገበግብ፣ የሚያጣላ፣ የሚያሯሩጥ፣ ያለ ባህሪ የሚያሰጥ፣ ያለ መልክ የሚያሰጥ እንዲህ ነው። አልገባ ሲላቸው እንደዚህ ያለ የዚህ ምድር ኑሮ አላቸው በገንቦ ውስጥ እንዳለች ጠብጣ። አልገባቸው። ጌታ መጣና እንደዚህ የዚህ ምድር ህይወት አላቸው ማለዳ ስትወጡ ጤዛ ላይ ሳር ላይ ያለው ጤዛ ያያችሁ ልክ እንደዛ ነው። ፀሐይ ሲመጣ ምን ይላል? ዋና ነገራችሁ ይሄ ስትሰሩ ከዚህ አንግል ስሩ። ልብስ እንዳላችሁ፣ ሀገር እንዳላችሁ፣ መንግስት እንዳላችሁ ስትወዱ ከዚህ አንግል፣ ስታገለግሉ ከዚህ አንግል፣ ስትመሰክሩ ከዚህ አንግል፣ ለሰው ስንራራ ከዚህ አንግል፣ ከሰው ጋር በሚኖረን ወዳጅነት ከዚህ አንግል፣ ከሰዎች ጋር አብረን የሆነ ነገር ውስጥ ለመግባት ስናስብ ከዚህ አንግል። አሜን። ክብር ለጌታ ይሁን።
ስለዚህ ድነታችን ወደፊት ይጠናቀቃል። ለመጨረሻችን ልበላችሁ፣ ትናንትና ማስተካከል አትችልም፣ ነገን ግን ይቻላል። ድነታችን በተጠናቀቀበት ጊዜ እንዳናፍር። ድነናል፣ አይ ኖ ድነናል። ነጭ ልብስ ተዘጋጅቶልናል፣ አይ ኖ የትንሣኤ አካል እንለብሳለን እለዋለሁ ሁሌ በቆምኩበት። መጨረሻው ላየው ማልችል ነጫጭ ልብስ የለበሱ ደግሞ በእጃቸው ላይ የዘንባባ ዝንጣፊ የያዙ እልፍ ጊዜ እልፍ አየሁ። ቀረብ አልኩና አለ ሽማግሌ ዮሐንስ ምንድናቸው ብዬ ጠየቅኩት። እነዚህ በምድር በነበሩበት ጊዜ በበጉ ደም ልብሳቸውን ያነጹ ናቸው። በአማርኛ በስሙ አምነው የዘላለም ሕይወት አግኝተው የዳኑ ናቸው። በእነሱ ሀገርስ መጽሐፉ እንደሚጽፍልን በበጉ ደም ደማችን በበጉ ደም ልብሳቸውን ያነጹ ናቸው። ታዲያ ስለምን አቀርቅረዋል? ምን ነው በምድር ላይ እንደሚገባው ባገለገልኩና በኖር የሚሉ ናቸው። ምን ማለት ነው? በምድር በነበሩበት ጊዜ ቀጠሮ አላቸው፣ ቢዚ ናቸው፣ ሰበብ አላቸው ምናምን። እኛ እኮ ጥፍር የምንሰራበት ቀን ማክሰኞ ቀን ከሆነ ከቸርች እንቀራለን። የሆነ ሰው እኮ ከቀጠረ ከቸርች ልንቀር ይችላል። የእግዚአብሔር ቤተሰቦች፣ እዚህ ቤተክርስቲያን አገልጋዮችና አባላቶች፣ ለዚህ ቤተክርስቲያን እግዚአብሔር አምላክ ቀጠሮ ሰጥቶናል። ማክሰኞ ቀጥሮናል ሊገኝ፣ ዓርብ ቀጥሮናል ሊገኝ፣ ኦፊሻል ጉባኤዎቻችንን ሊገኝ፣ ደግሞ አንደርግራውንድ ያሉን ጉባኤዎቻችን ሮብ ሊገኝ፣ ዓርብ ጠዋት ሊገኝ፣ ሐሙስ ሊገኝ የምንችል በዚህ ኃላፊነት ይወሰድ። የቀጠሮ ሰዓት ደርሶብናል ብለን ለምን መጣው? ለምን ሰዓት ተቆጣጣሪ አለ። ብዙ ጊዜ ጌታ ለአንዳንድ ነገሮቻችን ሪአክት ስለማያደርግ ሪዋርድ ያለው አይመስልም። ምክንያቱም እኔ ነኝ ሪአክት ላደርግ የምችለው፣ እሱ ወዲያው ሪአክት አያደርግ፣ ጠብቆ ሪዋርድ ይሰጣል። አንድ ቀን ሪዋርድ አለን ለእያንዳንዳችን። ያኔ እልፍ ጊዜ እልፍ ነው የምንኖረው፣ ከእሱ ጋር በክብር ነው የምንኖረው። አሁን በኋላ ያው የሆነበት ቀን መንጋት መጨለም የሌለበት ቀን። አንድ ማስተምረው ልጅ እንደዚህ ብሎኛል፣ ሁሌ መኖር ግን አይሰለችም? እዛ ላይ እውነት ትክክል ያደየኝ። ለዘላለም መኖር አይሰለችም? ዘላለም በቁጥር ሲሆን እዛ እኮ እዚህ እንዲመች ነው እዛ ዘላለም ያለ፣ እዛ አሁን በኋላ ያው ነው። አሁን ነው በቃ መኖር አሁን ነው። ምን ታውቀዋል? የእግዚአብሔር ቤተሰቦች እኛ እንዴት እድለኞች ነን! አገራችንን እያየን ተስፋ እያደረግን በስጋ የተሰጠችንን ሀገር እየተንከባከብን ለማይታየው ዓለም በሚታየው ዓለም እንሰራለን። እዛ መዋደድ የለም፣ እዛ ሽልማት ነው ያለው፣ እዚህ እንዋደዳለን። እዛ ማገልገል የለም፣ እዚህ እናገለግላለን። እዛ መፋቀር የለም፣ ሲጀምር የምገባው ፍቅር ነው፣ እዚህ ነው መፋቀር ያለው። እዛ ይቅርታ የለም፣ እዚህ ነው ይቅርታ መሰጠው። እዛ መጣላት የለም፣ እዛ መጣላ። ይሄ የገባቸው አባቶቼ እኔ ደስ ይለኛል። አንተ ያጎቴ ልጅ አይደል አለው። አዎ በእኔ ምክንያት ነው አለ ከቆርቆ ከላዳ ነው የወጣው። አዎ አሁን የተጣሉበት ምክንያት ሀብት በመብዛቱ ነው። አዎ እሺ አንተ ቀድሞ ወሰደ፣ ምረጥ የፈለከው ምድር አለ። አይገርምም? መንፈሳዊ ዓለም ሲገባ ትተዋል። አይኑንም አነሳሎት ደስ የሚለው ምድር ተመለከተ፣ ለምለም ውሃ ያለበት ፊቸሩን ያስ መርጦ ሄደ የሚል ቃል በኋላ ሊማረክበት እዛ እግዚአብሔር መጣ። ለምን እንደመጣው ተቃላ አብርሃም አለው የኔ አይነት ባህሪ ነው ያለው እንዴ ሲል ቅድሚያ ሰጠ። መርጦ ሄደ። በቃ እኔ መርጥልሃለሁ። የትኛውን ሲለው የረገጥከው ሁሉ አንተ ይሆናል። ምን ማለት ነው? ካልደከመ ሂድ እንጂ አንተ ይሆናል። ካልደከመ አብርሃም ያልወረሰው የቆመበት ጊዜ ብቻ ያልተራመደው የረገጠውን ሁሉ ወርሶ። ከስንት ዓመት በኋላ ሎጥ ተማረከ።
ምናምን ወንበር ሰባብረው ሄደው አዳኑት። ላይን ስትመጥ ለራስ ስትመጥ እንዳሻ ስትወድ ትማረካል። ጌታ ሲመርጥልህ ህይወት ይሆናል። አሜን አሜን። ልታስቡ ፈልጋለሁ። ወደዚህ የነዳው ስመጣ ስለ ትንሣኤ አካል አስቡ። እውነት እኮ ነው። ሱፍ ስትለብስ ገዛ የሆነ ጫው ለዚህ ስጋ ስትለብስ የሆነ እኮ የሚሰማሽ ነገር እኮ አለ። እግዚአብሔር ለልጆቹ ያዘጋጀዋል። የማይቆሽሽ፣ የማያደፍ፣ የማይሰለች፣ የሚያበራ ልንገራችሁና ጨርሳለሁ። ጴጥሮስ ተማሪዎቹ ጠየቁት፣ ሐዋርያ ቅዱስ ጴጥሮስ እኔ ምን አሉት? አቤት አላቸው። አሁን የትንሣኤውን ትምህርት አስተማርከን፣ የትንሣኤ አካል ትለብሳላችሁ አልከን። አሁን ግን የትንሣኤ አካል በለበስንበት ጊዜ ምን አይነት ልብስ እንደምንለብሰው ማንን ነው የምንመስለው? ሁለተኛ ጴጥሮስ ምዕራፍ 2 ላይ የትንሣኤ አካል ትለብሳላችሁ አሁን በተነሳን ጊዜ እና በጣም ደስ የሚል ቃል አለ። በቃ ልቤን የሚያሞቀው እሱን እንደምንመስል ያኔ እናውቃለን አለ። ማንን እንደምንመስለው? እሱን ማሱ ክርስቶስን። ለምን? የበኩር ወንድማችን ስለሆነ ከሙታን መካከል እኛን መስሎ ስለተነሳ በማለዳ ገና ጎህ ሳይቀድ ማርያምና መግደላዊት ማርያም ሆነው ድንጋዩን ማን ያከባልልናል ብለው ሄደው ነበረ። ድንጋዩ ተከባሉ አገኙት። ወደ ውስጥ ሲገቡ ባዶ ነው መቃብሩ። የማርያም እስካሁን አለ፣ የኢየሱስ ባዶ ነው። ዞር ስትል መላእክቶች የለም። ስትወጣ በዛው የሚያበራ አትክልተኛ መሰለ። ለምን? እኛን ነው የሚመስለው። አንተ አትክልተኛ እባክህን ጌታዬ የሞተ ለሷ ጌታ ነው። ጌታዬን አይተኸዋል? ዞር ማርያም ሲላል ስታየው ሲቆም ያበራል። ከምድር ከፍ ነጭ ለብሷል። የትንሣኤ አካል ለብሷል። ልትነቅ እንዳትነቂ፣ ይሄ ገና አላረገም። ገና ደሜን ይዤ እገባለሁ፣ ማተቡን እፈታለሁ። የትውልድ ኃጢአት በእኔ ለዘላለም ይጸናል። ሂጂና ንገሪያቸው የሚለው ቃል ላይ ልነግራቸው ፈለግኩት። ወደ ማስተላቸው እንዲህ አላት፣ ወደ ወንድሞቼና ወደ ወንድሞች ገብታቸው ሙትረስ ነው አይደል? ወደ ወንድሞቼና ወደ ወንድሞች ሂጂና ንገሪያቸው። ተነስቷል እሱ በዚህ የለም። እንደነገራችሁ ጠብቁት በገሊላ። ክብር ለጌታ ይሁን። እሱን ነው ምን መስለው። አሜን። ለዚህ ነው ያችን ሳንቲም ቀረጥ ይገባል አይገባም ለቄሳር ሲሉት እስቲ ምኑን ነው አላችሁ? ሳንቲም ነው። እዚህ ሳንቲም ላይ ምን አለ? የቄሳር ፎቶ አለ። በቃ ቄሳር ለቄሳር። እናንተ ደግሞ አባታችሁን ስለምትመስሉ ነው ወደ አባታችሁ። አገር አለን፣ አባት አለን፣ እንሄዳለን። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።